የአቶ ጌታቸው ፓርቲ ጅማሮ። ውድ አድማጭ ተመልካቾቻችን አሁን እያደመጣችሁ ያላችሁት የቤታችንን ሚዲያ የትንታኔ ዘገባ ነው። በዛሬው የትንታኔ ዘገባችን ስለ አቶ ጌታቸው ረዳ ስምረት ትግራይ ፓርቲ ወይም ሶሊዳሪቲ ፓርቲ የተነገሩ ሀቆችን ይዘንላችሁ መጥተናል። ሐሳብ አስተያየታችሁን ኮመንት መስጫው ላይ ያስቀምጡልን። ለውዴታዎ ላይክ ይስጡን። በመጨረሻም ለወዳጅ ጓደኞቹ ሼር በማድረግ ቤታችን ሚዲያን ያስተዋውቁልን። ከመሸጋገሪያው በኋላ ተመልሰን የዛሬ ዘገባችንን እናስደምጣችኋለን። መልካም ቆይታ ይሆንላችሁ። የፓርቲያችን መስራች ጉባኤ ትግራይ ይደረጋል። ስንመለስ የጸጥታ ችግር እንዳይፈጠር ጥንቃቄ ማድረግ ኃላፊነት ለጊዜያዊ አስተዳደሩና ለጸጥታ አካላት የሚተው ይሆናል ሲሉ አቶ ረዳኢ ሀለፎም ባሳለፍነው ሳምንት ስለ ስምረት ትግራይ ወይም ሶሊዳሪቲ ፓርቲ የተናገሩት ነበር። በእነ አቶ ጌታቸው ረዳ መሪነት የተቋቋመው ስምረት ትግራይ ወይም ሶሊዳሪቲ ፓርቲ ቅድመ እውቅና ካገኘ ቀናት ተቆጥረዋል። ከህወሓት ተነጥለው የወጡ መስራች አባላት ፓርቲያቸውን የማስተዋወቅ ስራ በስፋት እየሰሩ ይገኛሉ። ሰኞ ግንቦት 18 2017 ዓ.ም ከሰዓት በኋላ ከብሔራዊ ምርጫ ቦርድ ቅድመ እውቅና ማግኘቱ በምስክር ወረቀት አስደግፎ ያስታወቀው ፓርቲው በስፋት ራሱን እያስተዋወቀ ይገኛል። በክልሉ የሚገኙ የትግራይ ቴሌቪዥን፣ ድምጽ ወያኔና 104.4 የመቀሌ ኤፍኤም ስለ ፓርቲው መመስረት እስካሁን የሰጡት ዜና ሽፋን እንደሌለ የቲክቫ ኢትዮጵያ የመቀሌ ቤተሰብ አባል አረጋግጧል። የትግራይ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ከ2 ወራት በላይ ከትግራይ ውጭ ቢሆኑም ከኃላፊነት ስለመነሳታቸው በይፋ የተገለጸ ነገር የለም። ረዳኢ ሀለፎም የስምረት ወይም ሶሊዳሪቲ ፓርቲ መስራች አባልና በፓርቲው የኮሚኒኬሽን ሚዲያ ተጠሪ ናቸው። ተጠሪው ግንቦት 20 2017 ዓ.ም መቀሌ መሰረቱ ለሆነው ላዛ ትግርኛ ለተባለ ሚዲያ ማብራሪያ ሰጥተዋል። የፓርቲው መስራቾች ከ90 በመቶ በላይ ለውጥ ፈላጊ የሆኑ በክልሉ የሚኖሩ ወጣቶች፣ ምሁራን፣ በከተማና ገጠር እንዲሁም በውጭ ሀገር የሚኖሩ ትግራዎት ሲሆኑ የአስተባባሪነት ሚናውን የሚወጡት ከህወሓት ተለይተው የወጡ 15 የማዕከላዊ ኮሚቴ አባላት ናቸው ብለውናል። የፖለቲካ ፕሮግራማችን እንዲጎለበት ረቂቁን ለሚዲያዎችና ለመስራች አባላት እንዲደርስ እናደርጋለን። አስተያየት ታክሎበት የተሟላ ሰነድ ሆኖ በመስራች ጉባኤ ይጸድቃል። የዓለም የዲፕሎማሲ፣ የፖለቲካ፣ የቴክኖሎጂ አሁናዊ ሁኔታን ያካተተ የፖለቲካ አይዲዮሎጂ እንከተላለን። ስለሆነም የአባላትና የሚዲያ ባለሙያዎች አስተያየት እስኪታከልበት የፖለቲካ አይዲዮሎጂያችን ይህ ነው ማለት አይቻልም። ዋና የፖለቲካ ትግል መሰረታችን ትግራይ ላይ ቢሆንም ከሁሉ ብሔሮች፣ ብሔረሰቦችና ህዝቦች በእኩልነትና አንድነት የተመሰረተ የትግል አጋርነት ይኖረናል ብለዋል። ህወሓት መለወጥ ያቆመ ወደ ሙዚየም መግባት ያለበት ድርጅት ነው። እኛ ከህወሓት በተሻለ ለትግራይ ህዝብ ራስን በራስ የማስተዳደር መብት እንታገላለን። መሬት የህዝብና የመንግስት ነው የሚለው በድጋሚ እንዲጠና ማድረግ አንዱ የመታገያ ፖለቲካ አማራጫችን ይሆናል። እኩልነት የተረጋገጠባት የበለጸገች ትግራይ እንድትኖር እንታገላለን። ትግላችን በኢትዮጵያ የፖለቲካ ምህዳር ውስጥ የሚካሄድ ነው። ከኤርትራ መንግስትና ህዝብ ጋር ከጎረቤትነት በዘለለ የሚያገናኘን ነገር የለም ብለዋል። ድርጅታችን መቋቋሙ በሀገር ውስጥና በመላ ዓለም ላሉ ደስታንና መነቃቃትን ፈጥሯል። ዘግይታችኋል የሚሉን አሉ። ልክ ናቸው። ከነበርንበት ህወሓት የተሻለ ፓርቲ ለመፍጠር ብዙ ማሰብ ነበረብን። ከይፋዊ ምስረታ በኋላ ተከታታይ የአባላት ምልመላ ስራ እንሰራለን። አባሎቻችን ድሮ እንደነበርንበት ህወሓት በስብሰባና ጭቅጭቅ ሳይሆን በስራ ገበታቸው እንዲውሉ የሚያደርግ አቅጣጫ እንከተላለን። መስራች ጉባኤያችን ትግራይ ላይ ነው የሚሆነው። አዲስ አበባ ያለነው ሁላችን እንሳተፋለን። ስንመለስ የጸጥታ ችግር እንዳይፈጠር ጸጥታ የማስከበሩ ጉዳይ ለጊዜያዊ አስተዳደሩና ለጸጥታ አካላት የሚተው ነው ብለዋል። እኛ ታጣቂ ኃይል የለንም። ትግራይ ላይ አሁን ያለውን ሁኔታ ተቃውሞ በረሃ ያሉ ታጋዮች ያነገቡትን ዓላማ እንደግፋለን። እውቅናና ክብር እንሰጣለን። ታጋዩ ወደ ህዝብ መተኮስ የለብኝም፣ የተደረገው የመፈንቅለ መንግስት ልክ አይደለም ብሎ የወጣ ነው። ስለሆነም ይህ የትግራይ ህዝብ ነፃ አውጪ እንጂ የኛ የስምረት የፖለቲካ ፓርቲ ታጣቂ ሊሆን አይችልም ሲል ቲክቫ ኢትዮጵያ መቀሌ በቴሌግራም ገጹ ከሳምንት በፊት ዘግቦ አንብበናል።
ዲሞክራሲ ስምረት ትግራይ ፓርቲ ወይም ስምረት ከአዲስ አበባ ሸራተን ተጨማሪ ይፋዊ መግለጫም ሰጥቷል። መግለጫው ይሰጣል ተብሎ የተጠበቀው ከመስራቾቹ አንዱ በሆኑት አቶ ጌታቸው ረዳ አማካይነት ቢሆንም እሳቸው በህመም ምክንያት መግለጫውን ሳይሰጡ መቅረታቸው ተነግሯል። መግለጫውን የፓርቲው የኮሚኒኬሽን ኃላፊና የአደራጅ ኮሚቴ አባል አቶ ረዳይ ሀለፎም ሰጥቷል። አቶ ረዳይ ፓርቲው መመስረቻ ጉባኤ በዚህ ዓመት በትግራይ ክልል እንደሚካሄድ ገልጸዋል። አዲሱ ፓርቲ የተመሰረተው በትግራይ ያለው ፖለቲካዊ አካሄድ ወደ ተሳሳተ መንገድ በመሄዱና ለውጥ የሚያስፈልግበት ጊዜ ላይ በመሆኑ እንዲሁም አዲስ እና የተለየ ሐሳብ ያለው በማስፈለጉ እንደሆነ ጠቁመዋል። ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል የሚል ሐሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያትና ትግራይ አዲስ ለውጥ ያስፈልጋታል የሚል እምነት በመኖሩ የተፈጠረ ፓርቲ ነው ብለዋል። ማንኛውም ሐሳብ አለኝ የሚል ትግራዋይ የፓርቲውን ደንብና መተዳደሪያ የሚቀበል ከሆነ ስምረትን መቀላቀል እንደሚችል አሳውቀዋል። ከመጪው ሰኞ ጀምሮ ፓርቲው ከክልል እስከ ቀበሌ አደረጃጀቶችን የመመስረት ስራዎችን፣ የአባላት ምልመላ ስራዎችን እንደሚሰራ ተገልጿል። ከዚህ ቀደም የህወሓት አባል ሆኖ ለውጥ የሚፈልግ ካለም አባል መሆን ይችላል ብለዋል። አቶ ረዳይ ሀለፎም በህወሓት ውስጥ ሰላም እንዳይኖር የሚሰሩ 4 ግለሰቦች ሰራዊቱን እናዛለን የሚል እምነት ስላላቸው ነው ትግራይ ሰላም ያጣችው። መላው የህወሓት አባላት ሳይሆኑ ከአቶ ጌታቸው ረዳ ውጭ ያሉና ህገወጡን ጉባኤ እያካሄዱ ያሉ ናቸው እየበጠበጡን ያሉት። የፓርቲው መስራች አባል ከሆኑት ውስጥ 100 ያህሉ ከህወሓት የወጡ መሆናቸውን፣ ከነዚህ ውስጥም ከ90 በመቶ በላይ የሚሆኑት በትግራይ እንደሚገኙም የቀሩት አዲስ አበባ እንዳሉ ገልጸዋል። ፓርቲው የዚህ ዓመት ክረምት ሳይወጣ በትግራይ ጠቅላላ ጉባኤ እንደሚያካሄድ አሳውቋል። የዚህ መረጃ ባለቤት አሃዱ ነው። በቤታችን የትንታኔ ክፍል ይህን ዘገባ ከተመለከትን በኋላ እውነት የትግራይ ህዝብ ከህወሓት በወጡ የማዕከላዊ ኮሚቴ አባላትና የህወሓት አባል በነበሩ በህወሓት የተለያዩ የስልጣን እርከን ውስጥ የሰሩ ተጋሩ በነበሩ ልጆቹ ሊካስ ነው የሚል ጥያቄ ነው ወዲያው የተጫረብን። ይህ እውነት ከሆነና የትግራይ ህዝብ በልጆቹ ጸጸት ትነግን የሚጻረር እና ብሎም በዲሞክራሲያዊ ምርጫ ህወሓትን ከህዝቡ ጋር አብሮ የሚታገል ፓርቲ ከመጣ የትግራይ ወጣት ፓርቲ መሆን አለበት ስንል የቀሪ መንገዱን ጉዞ ቀና መሆን ተመኝተናል። ከቤታችን ሚዲያ በዚህ ዙሪያ ያሉ ዜናዎችን እየተከታተልን የምናቀርብ መሆናችንን እያሳሰብን የዛሬውን በዚህ ፈጸምን። ገጻችንን ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን የቤታችን ሚዲያ ቤተሰብ ይሁኑ። ቸር ያሰማን።